እኔም ብለው እኔ በጣም ያስደሰተኝ ደግሞ የሙሽዬን ቪዲዮ ማግኘቴ የእውነት በጣም ስፈልገው የሙሽዬን ቪዲዮ አገኘሁት። ወይኔ እንዴት እንደሚያምሩ እንዴት ደስ እንደሚሉ ሲቀውጥ ጉራጌኛ ተቀወጠ። ሙሽዬ እኔ እናት ደስ ሲል እግዚአብሔርን ግን የእውነት እንደው ቤተሰቦቻችንን የእውነት እንደዚህ ሳናስደስታቸው አንሙት። እግዚአብሔርን እናትና አባቶቻችን እንደዚህ ሳናስደስት አንሙት። ፈጣሪን አንሙት። የእውነት እንዴት ደስ እንደሚሉ ሙሽዬ አስነኩት። አይገልጸውም፣ አስነኩት። እኔ የሚገርመኝ ግን ማለት ነው የሰርጉ ቪዲዮ እየተቆራረጠ እየተለቀቀ ነው፣ ግን ዋናው አልተለቀቀም እስካሁን ድረስ። ግን የሆነ ልጅ ቪዲዮ እየቆራረጠ እንደለቀቀና በጣም ያለ እነሱ ፍቃድና እነሱ ሳይለቁ መጀመሪያ ሌላ ሰው እንደለቀቀውም ሰምቻለሁ። ሙሉ ሳይሆን እየተቆራረጠ እንደተለቀቀ ግን የእውነት በጣም ብልግና ነው የሰው ቪዲዮ መልቀቅ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ተረፍረፍረፍ ይበልልኝ እያልኩኝ እንግዲህ በድጋሚ በሌላ ቪዲዮ ተመልሻለሁ። እንግዲህ ትላንትና ጨረቃዬን አይታችኋል። ብሩኬን እንደዛ አስጨንቀዋለች። መቼም ያው የተለመደ ነው። ሀይምዬ መጀመሪያ የሆነ ነገር ብቻ በነገራችን ላይ ስታጠፋም ሳታጠፋም ነገሩ ሁሉ እሷ ላይ ይገናልና እጃችሁን እሷ ላይ ትቀስራላችሁ። ትላንትና እንግዲህ ቤቢዋን እንግዲህ አጨልለዋለች። በአንተ ምክንያት ሲመሽም ጠጣለህ፣ በአንተ ምክንያት ሲነጋም ጠጣለህ፣ በአንተ ምክንያት የሚለውን ዘፈን ሁሉ ዘፍናለታለች። የኔ ወርቅ ደግሞ ሁሉም ያምርብሻል፣ መፈንዳቱም ድሩዬነቱም ሁሉ ነገር ነው የሚያምርብሽ የኔ ወርቅ ማለት ነው። እና እንግዲህ ወደ መጣሁበት ቪዲዮ ስገባ የሰርጉ ቪዲዮ እነሱ አልነበሩም ወይ መልቀቅ ያለባቸው? ማለትም ሀይሚና ብሩክ ያልነበሩም ወይ? ወይም ደግሞ መሌ ያልነበረም ወይ መልቀቅ? ከሀይሚና ከብሩኬም ቀድሞ መልቀቅ የነበረበት መሌ ነበር። ምክንያቱም የሰርጉ ባለቤት መሌ ነው እና እነሱ ነበሩ እንግዲህ መልቀቅ የነበረባቸው ሁለቱ ማለት ነው። ግን ሰው ነው እየቆራረጠ እየለቀቁት ያሉት እና ይሄ ነገር ተገቢ ነው ወይ የሚለውን እንግዲህ ለእናንተ ልቶ እኔ በበኩሌ ባንቺ ካላችሁኝ ለእኔ ተገቢ አይደለም የሰው ቪዲዮ መልቀቅ። ምክንያቱም ቢያንስ እነሱ መልቀቅ አለባቸው መጀመሪያ እና እነሱ ደግሞ ያው ቆራርጠው ሲለቁ ተቆራርጦ የተለቀቀ ነው። ግን ማን ይልቀቀው የማውቀው ነገር የለም። ቲክቶክ ላይ ነው የሚደርሰኝ። ከቲክቶክ ላይ ነው የሚጄ የመጣሁት እና ብዙ ቪዲዮ ደርሶኛል። ግን የሙሽዬ ቪዲዮ አልደረሰኝም ነበር። የሙሽዬ ደርሶኛል እና እግዚአብሔርን ግን እንደዚህ ስቀው ተደስተው ማየት በራሱ ደስ ይላል። እግዚአብሔርን አላቅም ብቻ የሙሽዬን ደስታ ፈገግታዋ ሲጨፍሩ ኧረ ወይኔ የእውነት ግን እንደው እዛ መሀል ብኖር እኔ ብላችሁ አልተመኛችሁም? አንዳንድ ሰዎች ወይኔ እዛ መሀል ገብቼ ቢሆን ብኖር አላላችሁም? በነገራችን ላይ በጣም ነው ደስ የሚለው። ሰርግና ሞት አንድ ነው ይባላል እና ያው ሁሉም መጨረሻ ስለሆነ ነው። ሞትም ሞት ነው፣ ሰርግም ደግሞ ሰርግ ደስታ ነው፣ ሞት ሀዘን ነው እና ሰርግና ሞት አንድ ነው የተባባለው። ያው ሁለቱም ሰርግም እንደው ሁለቴ የሚሰረግ የለም አይደል? አለ በባህላችን የለም። እንደው ዝም ብሎ ምላሽ ምናምን ቀለል ያለ ነው እንጂ ሁለቴ የሚሰረግ ሰው የለም። ሞትም ሁለቴ የሚሞት ሰው የለም። ለዛ ይመስለኛል እንግዲህ ሰርግና ሞት አንድ ነው የተባለውና ለማንኛውም ይመቻችሁ። የእውነት ሀይሚና ቡራ ደግሞ ማለት ነው እናንተ ባለፈው ከወንድ ጋር ስትጎራረስ አየናት የምትሉት አብራችሁ እየጨፈራችሁ አብራችሁ እየቀወጣችሁ ከወንድ ጋር ስጎራረስ አየዋት ብላችሁ ግን ስትሰክሱበት አይከብድም? ግን አይኛ እኛ እኮ የዋህ ነን፣ ግን እናምናለን። ሀይሚዬ ሳታስበው አድርጋ ይሆናል ብያለሁ እኔማ። ግን አይ
እና ለማንኛውም ብሩኬ እንግዲህ ሰሞኑን በነገራችን ላይ እኔ እንደውም ቡታጅራ አልነበረም የገመትኩት፣ ማለት እንደዚህ ፕራንክ ታደርገዋለች ምናምን ብድሯን ትመልሳለች ብዬ የገመትኩት ቡታጅራ ሳይሆን ወደ አዲስ አበባ ከተመለሱ በኋላ ነበር ብዬ ያሰብኩት። ነገር ግን እዛው ጀምረዋለች። እንግዲህ እዛው እያለ እንደዚህማ ተቃጥዬማ አልገባም አዲስ አበባ እኔ እንደተቃጠልኩ እሱም ማየት አለበት ብላ እንግዲህ ትናንትና ጭልል አድርገው ደግሞ እኮ እኔ በጣም የሚገርመኝ ነገር ማለት ነው የሁለቱም እንትን የሆነ ሁለቱም ፕራንክ ሲደራረጉ የሆነ አጋጣሚ ተጠቅመው ነው። የሆነ አጋጣሚ አሁን ብሩኬ ያችን ሰርግ አጋጣሚ አድርጎ እንግዲህ ያው እንግዳም ሰውም ስለነበረ ያችን አጋጣሚ አድርጎ ነው እንግዲህ የተበቀላት። እና ያው ፈርቼ ነበር። እንደውም እንደዚህ ቀለል አድርጋ ሁሉ አልመሰለኝም፣ ክብድ አድርጋ እንደው ብሩኬ እንደው ሀይምዬ የተነሳሽ ቀን አለቀለ ብዬ ነበር። እና ተበቅለሻል፣ ይበቃሻል። ግን እንዳቀጥኔ ዛሬም እንዳለ ምክንያቱም በጣም አንዳንድ ሰዎች ደግሞ ምን ይላሉ መሰላችሁ ብሩኬ መኪና ከገዛ ጀምሮ በጣም ፍራንክ እያበዛ ነው ምናምን የምትሉ ሰዎች አላቸው። ምን ለማለት ፈልጋችሁ እንደሆነ ያው እኔ አላቅም፣ ግን እንደው ነገር መጫር ነው። ተው ብያለሁ፣ ተው እንደዚህ አትበሉ። ሀይሚዬ የፕራንክ ንግስት ናት። መቼም ቢሆን የምትፈልገውን ነገር ማድረግ የምትችል ሴት ናት። ግን አንዳንድ ጊዜ ምን መሰላችሁ እሷ ላይ ነገሮች ትንሽ ጫን ይላሉ፣ የሆነ ግንን ይልባታልና ፕራንክ አታርጊ በቃ ከዚህ በኋላ ፕራንክ እንዳታርጊ ሰው ሁሉ ተንጫጫባትና አሁን ላይ ትታለች። ፕራንክ እሷ ስትተው ደግሞ ብሩኬ ጀመረ። ብሩኬ ተው አትነካካት ብለናልኛ። እሱም ያውቃል፣ በነገራችን ላይ ያውቃል። እንደዚህ ያንን ሁላ እንዳያታችሁ ከሆነ በጣም በተደጋጋሚ ነበር እኮ ፕራንክ ያደረገችውን እሱ ያደረጋትና አይ ብሩኬ ዋጋህን እኔ በጣም ፈርቼልህ ነበር ብያለሁ፣ መጀመሪያም ማለት ነው። እንደውም እንደዚህ ቀላል አይደለም የገመትኩት፣ ምክንያቱም እሱም ደግሞ ያውቃል እንደዚህ በቀላሉ እንደማትመለስለት ያውቃል። ሶ ምንም ነገር ቢመጣ እንኳን ፕራንክ መሆኑን መጠርጠር አለብህ። ለምን ብድሯን ሳትመልስ እንደማትቀመጥ ስለምታውቅ አሁን ትላንትና እኔ አንተን ብሆን አልደነግጥም፣ ውሸት ነው ብዬ ነበር እንደማያረባክሽ ምናምን ነበር ምለው። እና በቅርቡ ደግሞ የሀብትሽን ሰርግ እንጠብቃለን። በቅርቡ የሀብትሽን ሰርግ እንጠብቃለን። እንግዲህ ናንዬ ያው ተማሪ ናት፣ ትምህርቷን ትጨርሰች በኋላ ማለት ነው። ከዛ ቀጥሎ ደግሞ የብሩኬና የሀይሚ ሰርግ ይቀጥላል። ከዛ በኋላ በቃ እሙሽዬ የረረረ የዛን ጊዜ ደስታማ የተለየ ነው። በነገራችን ላይ ለሀይሚና ለብሩኬ ሰርግ እሄዳለሁ አልቀርም። አብርሽና ሩታ ራሱ ያው አዲስ አበባ መጥተው ሌላ ያው ምላሽ ምናምን ስለሚኖር በዛን ሰዓት ራሱ እኔ የምሄድ ይመስለኛል። በሄድ ደስ ይለኛል።